አሚን መልቲሚዲያ ፕሮዳክሽን። ስጋት ወይስ በቀል? ልብ አንጠልጣይ የህይወት ታሪክ ክፍል 11። ደራሲ ሰሚራ፣ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። መሽቷል። ማንም ግን በር አላንኳኳም። ማንም አልጠራኝም። ምንም የሰማሁት ነገር የለም። ዝም ብሏል። ከሳሎኑም ድምፅ አይሰማም። እግሬን እየጎተትኩኝ ወጣሁ። ማንም አልነበረም። አይሃን አይሃን፣ አክስቴ የት ናችሁ? አይሃን። የሁለታቸውንም ስም ስጠራ የመኪና ድምፅ ተሰማኝ። ወጥቼ ልመለከት ስል አይሃን ነበር። ወደ ቤት በፍጥነት ተራምዶ ሲገባ አይሃን በድጋሚ ጠራሁት። ዝም አለኝ። አይሃን፣ አክስቴ ሄዳ ነው። አሁንም ዝም። ቀልድ የሚመስሉ ነጭ ወሬዎች ስለሚወድ አይሃን፣ ቀኑን ሳላውቀው መሸ አይገርምም አልኩት። አሁንም ግን ዝም አለኝ። አይሃን ወደ ክፍሉ ሄደ። ተከተልኩት። ፊቴ ላይ በሩን ዘጋብኝ። ብደነግጥም ደህና እንደሆንኩኝ እያሰብኩ ክፍሌ ገባሁ። ትንሽ ቆይቶ ካሚላም መጣች። የት እንደነበረች ስጠይቃት ጓደኛዋን ልትዘየር እንደሄደች ነገረችኝ። ግን ንግግሯ ውስጥ የሆነ ውሸት ነበር። ወደ ውስጥ አብረን ስንገባ አይሃን ኮት እየደረበ እየወጣ ነበር። ወዴት ነው አለችው። እሱም ድምፁን እየጠራረገ አይዲን እና አቢን ከሪፖርት ሊቀበላቸው ነው አላትና አብረን እንሂድ ስትለው አይ እንግዳችን ብቻዋን ከምትሆን አንቺ ከሷ ጋር ሁኚ፣ እኔ እመጣቸዋለሁ ብሏት ወጣ። እንዴ ከነገ ወዲያን የሚመጡት አላለኝም ነበር? ሳሎን ቁጭ እንዳለን ቅድም እየሆነ የነበረውን ነገር በሙሉ እንደ ህልም እያለምኩት ነው። ኢልከር ምንድን ያደረገሽ? ሁሉንም ነገርኳት። ምንም ሳልደብቅ ነገርኳት። ስለ አይዲንም ሳይቀር በእንባ እየታጠበች እኔ አለሁ እኛ አለን እሺ አለችኝ። ብዙ ነገሮችን እየነገረችኝ አመሸን። እኔ ግን የመጀመሪያውም ህመም ስላለብኝ አሁን እኔ ያለው አይዞሽ የሚሉ ቃላቶች እኔ ጋር ደርሰው ትርጉም ያጣሉ። አንድን ነገር በሚያስፈልግ ሰዓት ካላገኘኸውና ካለፈ በኋላ ትርጉም ያጣባሃል። እኔም እንደዛ ነበር የሆንኩት። ከምንም በላይ የእናትን ምንነት አላውቀውም ስላልኳት በዛች ሌሊት እናት ልትሆንልኝ እየሞከረች ነበር። እንባዋን እየጠረገች መተኛት እንደምፈልግ ነገርኳትና ወደ ክፍሌ ገባሁ። እራትና መድኃኒቴን ይዛልኝ መጣች። እሱን ወስጄ ስተኛ እንቅልፍ እስከሚወስደኝ ጸጉሬን እያሻሸች ብዙ የሚያጠነክሩኝን ምክሮችን መከረችኝ። ከረጅም ጊዜ በኋላ እንደዚህ አይነት እንቅልፍ እንደተኛው ተሰማኝ። ደስ እያለኝ ነበር። ከሰዓታት በኋላ የሆነ የሚጠራኝ ድምፅ ተሰማኝ። ረሂቅ፣ አንድ ጊዜ ነቃቤ። ስሚኝ ረሂቅ፣ እየሰማሽ ነው? ተነሺ። እየተበሳጨው ስነቃ አይሃን ነው። ወንድሜና አቢ መጣዋል አለኝ። ብደነግጥም ምንም እንዳልሆንኩኝ ያስመሰልኩ እና እኔ ምን አገባኝ? እንዲሆነሽ ለይሽ አይገባም ሳኩና ምን ማለት ነው? እየተበሳጨ እሱን መቀበል አይደል የምትፈልጊው? ስለዚህ ተሽለሽ ተገኝተሽ ምንም እንዳልተሰማሽ ሆነሽ ተቀበይዋ። መሳቅ አቁሜ በደንብ አዳመጥኩትና እንባዬ እየመጣ ግን ያንን ማድረግ አልችልም። በረጅሙ እየተነፈሰ እሺ ብቻ በይ። ከሳሎን በኩል አይሃን የሚል የአይዲን ጥሪ ተሰማ። መልሴን ሳይጠብቅ ስትጨርሺ እታች ነኝ ብሎኝ ሄደ። እኔም ከብዙ የውስጥ ትግሎች ጋር 1 ዓመት ከ6 ወራት በኋላ ፊቴን በመስታወት ሳየው በእልህ ነበር እንዲሆንኩት። አሁንም በእልህ እመለሳለሁ። ግን መሆን የለበትም። ሁሉንም ለጌታዬ ብሰጠውስ? ብተወውስ? እሱ አይቶ ዝም ካለ እኔ ምን ቤት ነኝ? ግን ሰዓት አለው። ሰዓት ስራውን እንዲሰራ ለምን አልፈቅድለትም? ሃይዲንንም እንደፈለኩት አግኝቻለሁ። ግን ምንም አላደረኩትም። ያ ማለት ምንም ለማድረግ አቅም አልነበረኝም። ደካማነቴን ከመቼውም በላይ ይዛን ያሳይታኛል። ዛሬ ለአንዴና ለመጨረሻ ጊዜ እለምንሃለሁ ኢላሂ ብቻዬን አትተወኝ።
እንደ አዲስ ሰው ሻሃዳ ያስኩኝ። በልቤ ከጌታዬ ጋር ለራኩባቸው ቀናት አለቀስኩ። የተውኩትን ኪማር ለበስኩና የአይሻ ሰላትን ሰግድኩ። በቃ ሁሉንም ለመተው ወስኛለሁ፣ ወደ ራሴ ለመመለስ። እነዚህን አድርጌ ሳሎን ወደ ተቀመጡት ቤተሰቦች ለመሄድ ወደ ሳሎን ወጣሁ። ካሚላ አዲሷን ሕፃን የአይዲንን ልጅ አቅፋ እንባዋን ትጠርጋለች። አይዲን ቆዝሞ ተቀምጧል። ሀጃ ምናንና አይሃን ብቻ ናቸው እየተነጋገሩ ያሉት። ካሚላ እንዳየችኝ ቀና ብላ ኦ መጣሽ? እኔ ተኝታለች አትቀስቅሷት እያልኩ ነበር ደሞ ብላ ፈገጋለች። ለውጤ አስደስቷት ነው። አይሃንን ሳየው ግን በጣም ገረመኝ። እንደ ሕፃን ነበር የሆነው። አቀርቅሮ ይስቃል። በተቃራኒ ወደ አይዲን ስዞር ድብልቅልቅ ባለ ስሜት ውስጥ እንዳለ ያስታውቃል። አሰላሙ አለይኩም ሀጂ አልኳቸው። ወአለይኩም ሰላም ረሂቅ እንዴት ነሽ? ከካሚላ ጎን ሄጄ ሕፃኗን እያየኋት አልሐምዱሊላህ ሀጂ እርሶ እንዴት ኖት? ይህንን ተባባልን። ወደ ዩኒቨርሲቲ አልተመለሽም እና እንዴት እዚህ ያገኘንሽ አሉኝ። አይሃን ፈጠን ብሎ በስራ ምክንያት ነው፣ ትምህርቷን የርቀት ጨርሳለች። በስራ ምክንያት ማለት? እንዳግዘው አይሃን ባይኑ የሆነ ነገር አለኝ። እኔ ምንም የምለው ነገር ስላልነበረኝ ማሻአላህ ስሟን ማን አላችኋት አልኩት ለአይዲን። ያንቺን ስም ሰርቀን ረሂቅ ብለናታል አለኝ። ድንጋጤ ይሄ ነው የሚባል አልነበረም፣ ግን ራሴን ለማረጋጋት ሞከርኩ። አይሃን ደግሞ በተነጫነጨ ድምጽ ምን ነው ስሞች አለቁብህ አለው። በዚህም የሀጅ ጥያቄ መልስ ሳያገኝ ወራቸው ወደ ሁለቱ ወንዶች ተቀየረ። አይዲንም ሳይሆን ደስ ስላለኝ ነው ረሂቅ ያልኳት። አይሃን ቆጣ ብሎ እውነትህን ነው? ለምን ደስ አለ? አይዲንም ተኮሳትሮ ምን ነው የተረበሽክ ትመስላለህ የሚለው ጠፍቶት ብዙ ስሞች አሉ ለምን ረሂቅ ማለት አስፈለገ ሲለው የታቀፈችው ልጅ አለቀሰች። ሀጂ ጣልቃ ገብተው በቃ መሐላችሁ ስሜት አይግባ፣ ይሄን ያህል የሚያናደድ ነገር አይደለም። ሲቀጥል አይዲን እንደዛ ያልክበት አሳማኝ ምክንያት የለህም። አንተም በስሙ የምትከራከርበት ምክንያት የለህም። የስሙ ባለቤት እሷ ናት፣ እናንተ ማን ናችሁ አሉ። አይሃን ራሱን በአዎንታ እያንቀሳቀሰ ልክ ነህ ሀቢ፣ ማንም ነኝ፣ ማንም መሆኔን ረስቼው ነው አፍወን አለ። አይሃን ተነስቶ ወደ ክፍሉ ሲሄድ አይሃን ሀጂ ጠሩት። ዝም ብሎ ሄደ። ለትንሽ ሰዓት ጭር አለ። አሁንም ቢሆን አንዳንድ ነገር አረፈደም አይደል? ማለት ማስተካከል እንችል ይሆን? አላህ ብሎ እዚህ ያገኘንሽ እንጂ እፈልግሽ ነበር ብሎ አይዲን ዝምታውን ሰበረው። ቀጥሎ አውፍ በይኝ ሲል ለኔ ያልመሰለኝም ነበር። ፊቴ በመምታታት እየተቀየረ ብያለሁ ከኔ የቀረውን አላህ ይበለ አልኩት። ግን ማስተካከል ሲል ግራ አለኝ። ሀጂ ረሂቅ አይዲን አጥፍቷል፣ በድሎሻል። ሁሉም ነገር ከረፈደ ቢገባውም እንኳን ሁለተኛ እድል ልትሰጪው አትችይም? የማላቀው ፍርሃት እየወረረኝ ለሱ እንኳን በዚህ ሰዓት እርግጠኛ አይደለሁም ሀጂ ብዬ ወደ ክፍሌ ተጣደፍኩ። ምን እየተካሄደ ነው? ክፍሌ ስገባ ከፍቶኝ ነበር። ለምን እንዲህ ይሆናል? አሁን ረሂቅ በነገረችኝ መሰረት ከሆነ አይዲንን ልትቀበለው ትችላለች። እሱም እንደፈለጋት ያስታውቅበታል። እኔስ ማን ነኝ? ማንም ነኝ። ለመጀመሪያ ጊዜ በወንድሜ ቀና። ምን አለ እኔ ብሆን የተወደድኩት? ምን አለ የሄድኩት እኔ ብሆን? ከብዙ ሰዓት መንጎራደድ በኋላ ወደ አልጋው ገባሁ። ግን እንቅልፍ የለም። አይኔን ስጨፍን የክፍሌ በር ተከፈተ። ቀና ስል እናቴ ናት። አንተ በዚህ ሰዓት ትተኛለህ? ባይሆን ያመለጠን ሳልነግርህ አለችኝ። ኡሚ ማለት ያ ጓደኛዬ ማለት ናት። ከደበረኝ እኔን ለማሳቅ ምንም ልታወራ ትችላለች። ይህ ስራ ያስቀኛል። ከበሩ እንደ ነገረኛ ሴት እየተራመደች ስትመጣ ገና ለገና ሳቄ ይመጣል። ምንድነው? እኔ ነበር ካልኳት። ወንድምህ ረሂቅን አውፍ በይኝ አላት። የዛሬው ብዙ ደስ ባይለኝም ኦ ደስ ይላል አልኳት። የቀጣዩ ምንነት ባላቅም
ደስ አላለኝም እና ለተኛ ስተካከል ደሞ ሊያገባትም ያሰበ ይመስላል። በአባቷ አስጠየቃት ስትለኝ ልቤ ስንት ቦታ እንደተሰነጣጠቀ አላቅም። ከደቂቃዎች በፊት ራሴው እንዳሰብኩት ማለት ነው። በሰዓቱ የአይዲን ጥላቻን ሳላቀው ሲሰማኝ ነበር። እና አልኳት ጉሮሮዬ ጋር የእንባ ቀሪ እየተናነቀኝ። እናማ በቃ መልሱን አስባበት ትወስናለች። የተወለደችውም ልጅ እናት ያስፈልጋታል አለችኝ። በጣም ደስ ይላል። ወንድሜን አላህ ይርዳው አልኳት። አሚን። በቃ ነገ አሽፊ ጋር መሆን አለብን አይደል? በጣም ከፍቷታል። አላህ ሰብሩን ሳይሰሰት ይስጣት ብላኝ ወጣች። ይህ መልስ አሽፊ ምን ሆነች ለምትሉኝ ነው። ኢልከር ከእኛ ከተለየ በኋላ የገዛ ቢሮ ውስጥ ራሱን አጥፍቶ ተገኝቷል። ያንን እንደሰማን ነበር ረሂቅ ክፍሏ እንዳለች ትተናት ይሄድ ነው። ለነግራት ባስብም ትረበሻለች ብዬ ተውኩት። በዳዮች የእጃቸውን ያገኙ ይመስላል። ግን ወንድሜ ነገሮች ጥሩ እየሄዱለት ነው። በስተመጨረሻ አፍ አውጥቶ ላግባሽ አላት። ወይኔ ይሃን አለቀስኩ። እውነት ረሂቅን የዚያን ያህል ወዳታለሁ ብዬ አላስብም ነበር። ማለትም ከአይኖችን ባረግፈው ያለቀስኩበትን ጊዜ አላስታውስም። ልጅም ሆኜ እንኳን አላውቅም። የወንድ ተፈጥሮም ይሆናል ዋይ ብሎ አለማልቀስ። ነገር ግን ሐዘኔን የምገልጸው በከባድ ፈገግታ ውስጥ ነበር። ያንን ሌሊት ግን በፈገግታ አላልፈው አልቻልኩም። ከምነግራችሁ በላይ ነበር የከፋኝ። ምን እንደማደርግ አላውቅም። የሚሰማኝን ከመናገር መጻፍ የሚቀለኝ አይነት ሰው ነኝ። ግን ስለምን ልጽፍ እንደምችል በርግጥ አላቅም። ስጽፍ ስቀድ ሳላውቀው አዛን ብሎ ነቃው። ዱካኬ እንዲለቀኝ ታጥቤ በጥሩ መንፈስ ለመስገድ ከክፍሉ ወጣሁ። አቢና አይዲንም ተነስተዋል። ኡሚም ነቅታለች። ከመካከላቸው ረሂቅን ሳጣት። ረሂቅን ልጥራት ብዬ ሄድኩኝ። እግሬ ብዙም ሳይሄድ አቢ ለምንድነው ልጁ እንዲህ እየሆነ ያለው? ክፍሏ ድረስ ከሄደ ምኑ ጋር ነው ርቀትና ለመገናኘት የሚባለው? ዝምት ያለሽ እንዴ ብሎ ኡሚን ተቆጣት። ዛሬን እኮ ነው ከዚህ በፊት አይሄድም ብላ ዋሸች። አቢ ግን በዚህ የሚመለስ አልነበረም። ማታም እሱን አትጥቀሳሰት የሰማው መስሎኝ የዚህን ያህል እንዲቀራረቡ እንኳን አትፍቀጂ አላት። በረጅሙ እየተነፈስኩ ክፍሏ በር ጋር ደረስኩ። ሳንኳኳ ይግቡ አለች። እኔም ገባሁ። በአባቴ ንግግር እልህ የተያዝኩኝ ይመስለኛል። በሩን ተደግፌ ቆምኩ። እሷ ለመስገድ መስገጃዋን እያነጠፈች ነበር። ምን ነው ሌሊት እኮ ነው ውጣ እንጂ አለች። ሳሎን በጀማል እንሰግድ ነው አልኳት። እሺ አለች። እኔ እንደ መውጣት እዛው ቆምኩኝና ቀና ብላይተኝ አንተ ህፃን እሻልኩ እኮ መጣለሁ ሂድ የግድ ተከትዬ መምጣት አለብኝ አለችኝ። ከዚህ በፊት ለምንም ነገር ስጠራት ተከታትለን የምንሄደው እኔ ቀድማለሁ እሷ ትከተላለች። እሺ ብያት ወጣውና ሳሎን ሲሄድ አቢ ቆየ ክፍሏን አንኳኩተ መምጣት ሲኖርብህ ቆይ አንተ ረሂቅ ደርሳ ነበር። አሰላሙ አለይኩም አለች። ለሷ አጸፋውን መልሶ ዝም አለና በአቢ ኢማምነት ሰግደን ረሂቅና ኡሚ ቁርስ ለማዘጋጀት ወደ ማዕድ ክፍል ሲሄዱ አይዲ ትንሿን ረሂቅ ሊያት ብሎ ሄደ። እንደዛ ሲል እንዴት እንደተቃጠልኩ ግን ምን አማራጭ አለኝ? እኔ እኮ አቢ እንዳለው ማንም ነኝ። አቢም ቁርአን ይዟል። ዝም ብዬ ወደ ማዕድ ክፍል ሲሄድ ኡሚ የለችም። ረሂቅ ብቻዋን ናት። ኡሚ ስትታሽ ሄደች እንዴ አልኳት ወደ ውስጥ እየገባሁ። ጀርባዋን ሰጣኝ። ጁስ ለመፍጨት ማሽኑን ታስተካክላለች። አዎ አሁን አይዲን ለረሂቅ ዳይፐር እንድትቀየርላት ጠይቋት ሄዳለች አለችኝ። ኪማርን የሚያክል ሰፊ ልብስ ለብሳ እንኳን ሰውነቷ በጣም ይስባል። ምናልባት በሌላ አይን ስለማያት ይሆን አላውቅም። ለኔ ውብ ሆና ነው የምትታየኝ። ዝም ምስል የሌለው መስሏት ዞረች። በማይሆን መንገድ እያዩዋት እንደነበር ገብቷታል። ኮስተር ብላ አይሃን ጠራችኝ። ናም አልኳት ወደ ስራዋ እየተመለሰች። እንደሷ አትየኝ አለችኝ። እሺ ኒካ እንስር ሳላስበው ነበር አልኳት። እስከ መጨረሻው ሰውነቷን አዙራ ያያየችኝ እና የቁጣ ሳቅ ብላ እየሄድክ እንዳይመሽብህ
አንተ ቀልደህ ማብቂያ የለውም እንዴ? በሉጣ ምን ይላል? ወይ ረሂቅ በድጋሚ ወደ ስራ አዞረች። አግቢኝ ያልኩት እኮ ምን ነው? ከመጀመሪያው በላይ ኮስተር ብላ ዝም በል አሁን ውጣ። ደፍሬ ስለተናገርኩ ራሴን እንደ ጀግና እያየሁ ቢሆንም ንግግሬ ግን እሷ ጋር ችላ መባሉ አብሽቆኛል። ከየት ልውጣ? ከህይወትሽ ወይስ ከክፍሉ አልኳት። እየቆረጠችበት የነበረው ቢላ እንደ ሞርወር አድርጋ ጣለችውና ምንድነው የምታወራው? የምትለው ነገር ታውቀዋል? አሁን ቀልዱን ትተህ ሂድ። እናትህ ስትመጣ መመለስ ትችላለህ። ህፃን ማለቷ ስድብ ይመስለኛል። ግን እኮ በዚህ ሰዓት ራሴ መሆን አልቻልኩም አልኳት ስቅቅ ብዬ። አንድም ቀን እንዲህ አይነት ነገር ስለመናገር አላስብም። የማላቃትን ረሂቅ ሆነችብኝ። ልክ እንደ ደመኛ እየተመለከተችኝ ፖም ስትቆርጥበት የነበረውን ቢላ ልምድ እንዳለው ገዳይ እያሳየችኝ አነሳችሁ። ልትገለኝ ነው እንዴ ማለት ጀመርኩ። ረሂቅ ስላት አፍህን ዝጋ። ካፏ ሳትጨርስ መጣች። የያዘችውን ቢላ ወደ ገንዳው ወረወረችው። ባትመጣ አልቆልኝ ነበር ማለት ነው። ረሂቅ ስንት ማንነት ነው ቆያላት። እኔ ራሱ ግራ ገባኝ። ግን ምንም ትሁን ማንም ትሁን ግድ አይሰጠኝም። እንደገባች ሁለታችንም አየችን። ረሂቅ ግንባሯን እንደቋጠረች ወደ ስራዋ ስትመለስ በእኔ ላይ አፈጠጠች። ልታግዘን መጣህ ነው አለችኝ። እንደዛ ነገር አልኳት። ረሂቅ ዘወር ብላ ገላመጠችኝ። ከፋኝ። አስተያየቷ ሳይሆን ቢያንስ የርቀት ቅርበታችን በራሱ ያበቃለት ይመስላል። ወይኔ አይሃን አይዲን ከልጅቷ ጋር እንዴት እንደሚቀጥል አላውቅም። በጣም እያለቀሰች ነው ያለችው። ይህንን ያለችው ካሚላ ነበረች። ከማዕድ ክፍሉ ወደ በረንዳ ያዘጋጀነውን ምግብ እየወሰድን ነበር። መናገሯን ቀጠለች። አይዲንን እሺ ብትይ እኮ ቢያንስ እንደ እናት እንኳን ልትሆኝላት ትችላለሽ። እኔ አይዲን የ5 ዓመት ልጅ እያለ ነበር አምናን ያገባሁት። እናቱ የሞተችው በ2 ዓመቱ ነበር እና ብቻ ደስ ይላል። አይሃን ሲመጣ ደግሞ በቃ ብቻ መተሳሰባቸው ምናምን ሳይ ደስ ይለኛል። አይዲን የሌላ ሴት ልጅ መሆኑን እንኳን አላስበውም። አንቺም ትንሿ ረሂቅ የምትቀበልሽ ይመስለኛል። እንደውም በጣም ትወድሻለች። አይሃንስ ምንድነው እያወራ ያለው? እውነት እንደዛ ካሰበ እንዲጣላኝ ይፈልጋለሁ አልኩኝ በልቤ። በአፌ ደግሞ እኔ አላውቅም አልኳት። ለቁርስ ቀርበን መብላት ስንጀምር አይሃን እንደለመደው ምግቡን ወደ ሳህኔ ይቀንስልኝ ጀመር። ስለሱ አንድ የገባኝ ነገር ቢኖር መቼ ምንም ነገር ቢፈጠር ቦታውን አሳልፎ እንደማይሰጥ ነው። የዛሬው ፍራፍሬ ነበር። ሀጂ በደንብ አዩትና ወደ ካሜራ ፈጠጡ። እሷም ምንም ባላወቀ ሹካዋን አንስታ ወደ ሳህኗ መቀነስ ጀመረች። አይሃን የአባቱን እይታ ባየ ጊዜ ባሰበት ብል ይቀላል። በፈገግታ እንድመልስለት እየተመለከተኝ ወደ አይዲን ዞሮ በጨረፍታ አየሁ። ለማብሸቅ እንደሆነ አላጣሁትም። ይህንን ያስተዋለው አይዲንም ወንድሜ ለምን ትደክማለህ? ራሷ ማድረግ የምትችለው ነገር እኮ ነው አለው። አውቃለሁ፣ ምን ነው ቅራለህ? የአይሃን አመላለስ የጥጋብ ነው። የሌላ ጊዜ ትህትናው ዛሬ የለም። አይ እንደዛ ሳይሆን ለራስ ብዬ ነው። አስበህልኝ? አዎ አስቤልህ። ካሰብክልኝ ተዋታ። ይህንን ሲል ድምፁን ቀንሶ ነበር ያለው። አይዲን ብቻ ሳይሆን ሀጂ ምን ሲሉ እሺ ነው ያልኩት። ስላሰብክልኝ አላህ ያስብልህ። አሚን አለ። እሱም ቁርሱ በእንደዚህ አይነት ጭቅጭቅ መሳይ ንግግር ተጠናቀቀ። የበላንባቸውን ሳህኖች ከካሚላ ጋር አነሳስተን አጥበንና አድርቀን እንደጨረስን ወደ ክፍሌ ገባሁ። ምንም የምሰራው ነገር አልነበረኝምና መጽሐፍ ካነበብኩኝ ብዙ ጊዜ ስለሆነኝ መጽሐፍ ለማንበብ አሰብኩ። በዚህ መሃል ወደ በረንዳው ስወጣ ታች ባለው መናፈሻ ውስጥ አይሃንን አየሁት። ማየቴ ሳይሆን የገረመኝ እያለቀሰ መሆኑ ነው። ላናገረው አልፈለኩም፣ ግን እሱን እያለቀስኩ ቢሆን 30 ቀልድ ይቀልዳል። ልጠራው ስል ሀጂ ከቤት ወጡ። እነሱ ደግሞ የማይሆን ነገር ነው ሊሉ የሚችሉት። ቁመቱ ክፍሌ ካለበት ከፍታ የሚበልጥ ዛፍ አለ።
ስለደረቀ ፍሬዎቹ በወፎች ምናምን ሲነኩ ይረግፋሉ። ከእነሱ የተወሰነ በረንዳ ላይ ተበትኖ ስለነበር አንስቼ ወረወርኩት። ጭንቅላቱን መቶት ወደቀ። ቀና ሲል ወደ ውስጥ ተመለስኩ። አሁንም ወጣሁ። ረስቶት ይሆን አላውቅም። በዛው ለቅሶ ላይ ነው። የፊት ገጹ አልተቀየረም፣ ግን እንባው ይወርዳል። አሁንም መታሁት። እየባሰበት ስለሆነ አልተቀበልኩም። እዛው ቆንኩኝ። ቀና ሲል አየኝ። መልሶ እንዳላየኝ ሁሉ እንባውን ጠርጎ ለመሳቅ ይሞክራል። ፈገግ ብዬ ምን ሆንክ አልኩት። ምንም እንደማለት በጭንቅላቱ አሳየኝ። ታዲያ ለምን ታለቅሳለህ? አላለቀስኩም። እሺ መጽሐፍ ካለ እስኪ አውሰኝ። ምን የሚል መጽሐፍ አለህ አልኩት። በጣም ደስ ብሎት ቆይ መጣሁ፣ ጥሩ የምለውን መጽሐፍ አሳይሻለሁ አለኝና ከተቀመጠበት ተነሳ። በዚህ መሃል ነበር አይዲን የጠራኝ። አቤት አይዲን አልኩት። እሱም ረሂቅን አቅፎ እያባበለ አውፍ በይኝ ካላስቸገርኩሽ። ረሂቅ አለቀሰችብኝ። ካላስቸገርኩሽ ወተቷን ማዘጋጀት ትችያለሽ አለኝ። ወደ ማዕድ ክፍል ሄድኩ። አይሃንም መጽሐፉን ይዞ መጣ። 30 things mentally strong people don't do ስታነቢው ደግሞ ይበልጥ ተወጇለሽ አለኝ። በቃ እሱ ጋር አድርገው አነሳዋለሁ አልኩትና ትዝ ሲለኝ ለምንድነው ቅድም እያለቀስክ የነበረው? ብነግርሽ አንቺ መፍትሄ አትሰጪኝም፣ ስለዚህ አልነግርሽም። ልክ ከዚህ በፊት ያማከረኝ የሚመስለው ማለት መፍትሄውን አብረን እንፈልጋለን፣ ምን ችግር አለ አልኩት። እንደዛ ከሆነ እኔ ጋር እንሰር። እውነቱን ይሁን እየቀለደ ስላልገባኝ አይሃን ችግር ይሄ ነው በቃ። ደግሞ ተወቃ አላቅም፣ ግን አይዲንም ወደ መጀመሪያው እንመለስ ብሎኛል። ይህች ልጅ ታሳዝናለች። በዚህ ሰዓት አንተ የምትለው ነገር ትክክል ሆኖ አይታየኝም። ሲቀጥል ስለው አቋረጠኝ። አሁንም ለሱ የቀረሽ ስሜት አለ እንዴ አለኝ። ዝም ብዬ ጥያቄውን ለማለፍ ወስኜ ዝም አልኩት። እየጠየቅኩሽ እኮ ነው። አላሳዝንሽም? ግራ ገባኝ። በቃ ሂድ፣ መጽሐፉን አስቀምጠህልኝ ውጣ አልኩት። በቃ ይህንን ብቻ ነው የምትይኝ? ውጣ ከህይወትሽ ወይስ ከክፍሉ? ከሁለቱም። መልስሽ ይሄ ነው? ይገርማል። በቅርቡ እኔን ሆስፒታል ማግኘት ነው የምትፈልጊው ማለት ነው? ምን ማለት ነው? እኔ እኮ አንቺን መቅረብ እንደሌለብኝ ያወቅኩ ነው የቀረብኩሽ። ያለውት ክፍልሽ ድረስ ሰው ብዬ የምገባው ከዛሬ ነገ አንቺ ለኔ ሐላል ትሆኛለሽ የሚለው ተስፋ ውስጤ ስላለ ነው እንጂ ሳይሽ የሚፈታተነኝ ስሜት ሳይኖር ቀርቶ አይደለም። አንቺ ጋር ማንንም ሆኔ ግን ያሳዝናል። ትላንትና ትቶሽ ሄዶን ወንድሜን እንኳን ልብሽን ሰብሮት ከኔ የተሻለ ቦታ አንቺ ጋር አለው። አሁን በሱ ቀን ነው። አጥፍቶ እንኳን ሁሉንም ወደ ቀድሞ ለመመለስ ይጥራል። እናም ጥረቱ ተቀባይነት አለው። እኔስ ምንድነው ያደረኩሽ? እኔ ግን በምንም ላሸንፈው ስላልቻልኩኝ ንግግሩን ሳላስጨርሰው እንደዛ ከሆነ ላስብበት አልኩት። ባጭሩ ግን መልስ የሚያመጣ አልነበረም። ትንሽ ደቂቃ ዝም ካለ በኋላ ይሄው ጊዜ ሰጠውሽ እና ምን ታስቢያለሽ? ላቢ ልንገረው አለኝ። ትንሽ ላስብበት አልኩት። ሆኖ ምን እስከሚፈጠር አለኝ። ያው እኔ ከነበርኩት መምለዳን እንጂ ገና ምንም ያደረኩት ነገር የለም። ለእንደዚህ አይነት ነገር አልተፈጠርኩም። ሁሉም ነገር ተበላሽቷል እኮ። እንዳጨርሹ አላኮስተር ብሎ አንቺ እንደዛ አይደለሽም። ምን ያህል ጊዜ ነው የምነግርሽ? አሁን እንኳን ለነበርሽበት ህይወት ተውበት አታድርጊ። አሁንም ልብሽ እንደ ሙናፊቅ ይወላውላል አይደል? ለእናቴ ነግሬያታለሁ። ደግሞ ላስብበት ምናምን አያስፈልግም። የመጨረሻው ደግሞ ማታ ላይ ስመጣ እሺ የሚል መልስ ብቻ ነው መስማት የምፈልገው። ተረዳሽኝ? ለነገሩ ባትረጅኝም ትርጉም የለውም። መልስሽ እሺ የመሆን ግዴታ ስላለበት። መጽሐፉን በብስጭት ጠረጴዛው ላይ ጥሎት ወጣ። እያበደ ነው እንዴ? ምን እየሆነ ነው? ደግሞ እኔን ለማስፈራራት ካልሆነ ለእናቱ እንዳልነገራትና ደፍሮም እንደማይነግራት አውቃለሁ። በሐሳብ እንደሄድኩኝ ተመልሶ መጣና ረስቶ ከመጽሐፉ ጋር ያስቀመጠውን ስልክ አንስቶ
ሲሄድ ሁለታችንም ተያየን። እሱ ቀድሞኝ አይኑን እየሰበረ ወጣ። እኔን ወተቱን ስላዘጋጀው ወደ ረቂቅ ክፍል ሄድኩኝ። የመጨረሻው ክፍል ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።